የታረሙ ነፍሶች ደራሲ አሌክስ አብርሃም ተራኪ አረጋዊ ሰለሞን ዶክተር አሸበርና ሌሎች ከተሰኘው መጽሐፍ የተወሰደ የታረሙ ነፍሶች እጅጋየሁ ማታ 3 ሰዓት ላይ በቤታችን ስልክ ደወለች። ማዘርጋ 15 ደቂቃ የሚሆን ሲያወሩ ቆዩና ጥግብ ሲሉ ማዘር እንዲህ አለች። አብርሽ ስልኩ ያንተ ነውና አናግራት፣ ቶሎ በል እንዳይቆጥርባት፣ እጅግዬ ናት። እጅጋየሁ 7ኛ 8ኛ ክፍል አብረን የተማረን ጓደኛዬ ናት። ይሄው እስካሁንም እንኳን ከኔ ጋራ ከቤተሰብ ጋርም ጥብቅ ወዳጅ ሆና ቀጥላለች። በተለይ ማዘርጋ በክፉ ደጉ ይጠያይቃሉ። እንደውም እውነቱን ለመናገር እጅጋየሁ ከኔ ይልቅ የእናቴ ጓደኛ ነው የምትመስለኝ። ከልቧ ጥሩ ልጅ ናት። የታመመ አሳዳ የምትጠይቅ፣ ሐዘን ካለ ከሐዘንተኛው ሳትለይ የምታጽናና። ጊዜው ግን እንዴት ይበቃታል! ሰርግም ካለ የጥሪ ካርድ ከመዘጋጀቱ ጀምሮ እስከ ቤተሰብ ቅልቅል ጎንበስ ቀና ብላ የምታዳድር፣ ሌሎችን የማገልገል ጸጋ ያትረፈረፈላት ልጅ ናት። እች ናት እጅጋየሁ። እኔ ታዲያ ወሬዋ ይሰለቸኛል፣ ይንዛዛል፣ ማቋረጫ የለውም። ስለ እጅጋየሁ ወሬ ለእናቴ ስነግራት ግን ይንዛዛል አለለም የምለው ትንሽ ወሬዋ ዘለግ ይላል ነው። እናቴ ታዲያ እንዲህ አሳምሬ ስነግራት ትበሳጭብኛለች። ሂድ ባክህ ወረኛ፣ ዝም ብለህ ወረት ያለቅ አትልም? ዘለግ አጠር፣ ሆዷ ክፋት የለውም። ውስጧ ያለው ሁሉ ስለምታወራ ነው። እንደ ሌሎቹ ነገር በሆዷ የምታብላላ ማሽንክ አይደለችም። እንግዲህ ሌሎቹና ማሽንክ የሚሉት ቃላት ዝምተኛዋንና የአሁኗን ፍቅረኛዬን ቤዛን ኢላማ ያደረጉ የእናቴ ጥይቶች ናቸው። እናቴ ቤዛን አትወዳትም። ከእጅጋየሁ ጋር እንድንጋባ ነበር ፍላጎቷ። ምን ያደርጋል፣ እጅጋየሁም አይታኝ አገባች። ኧረ እንደውም የዛሬ 6 ወር አካባቢ ወለድኩ ብላ ማዘር ሄዳ አይታታለች። እኔም ከቤዛ ጋር ፍቅር ጀመርኩ። ከ8ኛ ክፍል ወደ 9 አልፌ ወደ ሌላ ትምህርት ቤት ስትዘዋወር እጅጋየሁ ደገመችና እዚያው 8ኛ ክፍል የተማርንበት ትምህርት ቤት ቀረች። ታዲያ ልክ መስከረም ገብቶ ትምህርት ቤት ስንጀምር ደብዳቤ ጻፈችልኝ። ደብዳቤዋ ላይ መቼም የማረሳው ግጥም ነበረ። የባህር ዳር ቅጠል ዳሩ ለስላሳ፣ ተለያየን ብለህ እንዳንረሳሳ። እኔም ያለው አዲስ አበባ፣ እሷም ያለች አዲስ አበባ። ባህር ዳር ድረስ ሄዶ ቅጠል የሚያስበጥስ ሙሾ የሚያስወርድ ምን ጉድ ተፈጠረ አልኩና ተገረምኩ። እጅጋየሁ ነገረ ስራዋ ሁሉ የትልቅ ሰው ነበር። ያኔ ትልቅ ሰው ማለት ዛሬ ላይ አካባጅ የሚለውን ቃል ይተካል። ይሄው ዛሬ ደግሞ ደወለች። መቼም የደወለችበት ምክንያት ወይም የታመመ አሊያም የሞተ ሰው ቢኖር ነው። ሁለቱም ግምቶቼ ልክ ካልሆኑ ግን የሚያገባ ጓደኛችን አለ ማለት ነው። ሄሎ አንተ ወየሰው ነገር በቃ እንዲህ በዋልፈሰስ ሆነ ቀረህ። ምን ይሻልሃል? ወለድኩ ብዬ አፍ አውጥቼ ተናግሬ ማርያም ትማርሽ ማንን ገደለ? አይ አፍሬ ነበረ። ቶቶ ደህና ነህ ግን? ስራ ጥሩ ነው? ቤዝዬስ እንዴት ናት? ባለፈው መንገድ ላይ አግኝቻት ጉንፋን ያዘኝ ብላ ተሻላት? ወይ የሷ ነገር በሽታ አትችልም እኮ። የትኛውን ልመልስ? ትቀጥላለች። አብርሽ ልጅ አለቀሰብኝ፣ ቶሎ ጉዳይ ልንገርህ። ቲቸር በለጠ እኮ ሞቱ። ምን? ይኸውልህ ዛሬ ያረፉ፣ ነገ ስላሴ ነው ቀብራቸው። ልንገርህ ብዬ ነው። ከተመቸህ ብቅ በል አብርሽ እባክህን፣ ከሰው አትለይ። ትቀልጃለሽ? በዚህም አይቀለድም። ለቲቸር በለጠ ቀብር ብሞት አልቀርም። ለምን ሺህ ሥራ ጥንቅር አይልም አልኩ። ግን ምን አገኛቸው በእናትሽ? ሚስታቸውን ገብግባ ገደለቻቸው። አትቀልጅ ባክሽ። እመቤቴን በስተርጅና አንዲት እሳት አግብተው
የሚስት ምላስ ቢደፋ ኑሮ ቢኒ ገና ድሮ። ቢኒ ባሏ ነው። አትሞጣሞጥ አንተ፣ እኔ ልጅት። ሳቋ ይቀድማታል። ነገ መምህር በለጠ ቀብር ላይ ልንገናኝ ተቀጣጥረን ተለያየን። ምንጊዜም የአማርኛ ክፍለ ጊዜ ሊጠናቀቅ ሲል አሮጌ የሸራ ቦርሳቸውን ከፍተው በስርዓት ከተሰደሩ ወረቀቶች መሃል አንድ በካኪ ወረቀት የተሸፈነ ትልቅ መጽሐፍ የሚያወጡ ከወገባቸው በመጠኑ ጎበጥ ያሉና ትንሽ ዘርፈፍ ያለ ቅጠላማ ሹራብ የሚለብሱ እድሜያቸው ወደ 50 ዓመት የሚሆን ሰው መምህር በለጠ። ተማሪዎቻቸው መልስ ስንመልስ ትንንሽ አይኖቻቸውን ጠበብ አድርገው በጥሞና ሲመለከቱን በአይናቸው የሚያደምጡን ይመስለን ነበር። መምህር በለጠ። በመምህር በለጠ ክፍለ ጊዜ ደስታችን ፊታችን ላይ ይንበለበላል። የማይወዳቸው ተማሪ አልነበረም። መስፍን እንኳን 5 ፔሬድ ዘግቶ በእሳቸው ክፍለ ጊዜ ቢሞት አይቀርም። እንደውም አንድ ቀን በቲቸር በለጠ ክፍለ ጊዜ ለመታደም በአጥር ዘሎ ሲገባ ተይዞ ወላጅ ጠራ። የመስፍን አባት ይሄ የልጄኔ ትምህርት ፍቅር ነው የሚያሳየው፣ ዘው ብሎ ሲወጣ አልተያዘም፣ ዘው ብሎ ሲገባ እንጂ አሉ። መስፍን ከግቢ ውጭ የበላው ፓስቲ የዘይት ማህተሙን ከንፈሩ ላይ እንዳተመበት በቲቸር በለጠ ክፍለ ጊዜ ከተፍ ይላል፣ ያውም ፊት ወንበር ላይ። በሂሳብ ክፍለ ጊዜ መስፍን ፊት ወንበር ሂድ ከሚባል ሞያሌ ድረስ በባዶ እግሩ ቢሄድ ይሻለዋል። በካኪ ወረቀት የተሸፈነው መጽሐፍ ይከፈታል። ፍቅር እስከ መቃብር ነው። በመምህር በለጠ ሊተረክ ተከፈተ። ምድረ ማቲ አይናችን አፋችን አብሮ ተከፈተ። ፍቅር እስከ መቃብር ተነስቶ መምህር በለጠን አለማንሳት ከመጽሐፉ ላይ በዛብህን ከመርሳት አይተናነስም። እንደውም ፍቅር እስከ መቃብር ገለጥ ገለጥ ቢደረግ በዛብህ፣ ሰብለ ወንጌል፣ ጉዱ ካሳ፣ መምህር በለጠና ፊት አውራሪ መሸሻ እኩል የመጽሐፉ ገጸ ባህሪያት ሆነው የሚገኙ ይመስለኛል። በሚያምር ድምፃቸው ትረካውን ይጀምራሉ። ከዝምታችን ብዛት የልብሳችን ቱማታ ይሰማል። ጭጭ። መምህር በለጠ በትረካቸው መሃል የግል አስተያየታቸውን ይጨምራሉ። አንዳንዴ አስተያየቱን ጣል የሚያደርጉት በሚተርኩበት ድምፅና ፍጥነት ስለሆነ አስተያየቱን ከታሪኩ መለየት ያዳግተናል። ቢሆንም አስተያየቱን የታሪኩን ያህል እንወደዋለን። እንደ ፊት አውራሪ እየጎደሩ፣ እንደ በዛብህ እየተቅለሰለሱ፣ እንደ ሰብለ ረጋ ብለው፣ እንደ ጉዱ ካሳ እያፌዙና እያሸሞሩ፣ እንደ ሀብት ሽመር እየተቆናጠሩ፣ እንደ ቄስ ሞገሴ እየተሽቆጠቆጡ በግርምት አስጥመውን እያለ ይላል ክፍለ ጊዜው ማብቃቱን የሚያረዳው ደወል። ኤጭ በያፋችን እንንጫጫለን። ቲቸር መጽሐፉን ደጋግመው ስላነበቡት የሚበልጠውን በቃላቸው ነበር የሚወጡት። እያነበቡ ድንገት በመሃል አንዱን ወይንም አንዷን ተማሪ ይጠራሉ። ሃና። አቤት ቲቸር። ድንገት በመጠራቷ ደንግጣ ታፈጣለች። የክፍላችን ጎበዝ ተማሪ ናት። ሃና። የሰው ልጅ መሰረታዊ ፍላጎት ምንድን ነው? ይጠይቋታል። ምግብ፣ ልብስ፣ መጠለያ መለሰችው እንላለን እኛ በሹክሹክታ። ገና ትላንት ነው አካባቢ ሳይንስ መምህርታችን ያስተማረችን። አይደለም፣ በጭራሽ አይደለም። ሳይንሱ እውነታውን ጋርዶብናል። እንጀራን ማን ህሊና ውስጥ ቦታ ሰጠው? የምድር ፍሬ የወንዝ ውሃ ይሙላ የተባለው ሆድ ማን ነው የሰው መሰረት ያደረገው? የለም። በየጫካው በየዱሩ ርቃናቸውን የሚኖሩ ወገኖቻችን እርቃናቸው ጌጣቸው ነው። ቤትስ ቢሆን የሰው ልጅ ተንኮሉን ሊከልል ማካፈሉን ሊጋርድ ግድግዳ ቆመና ስስታም እንዳይባል ቤት መሰረታዊ ፍላጎት ነው አለ። ለግርዶሹ ስም አወጣ። ልጆች ልብ በሉ፣ የሰው መሰረታዊ ፍላጎት አንድ ነው። እሱም ፍቅር ነው። ካለ ፍቅር ሰው የቁም ሙት ነው። ሰው ሰውን ሲያፈቅር፣ ሰው አምላኩን ሲያፈቅር፣
ሰው ሀገሩን ሲያፈቅር፣ ሰው እውነትን ሲያፈቅር፣ ሰው ነፃነትን ሲያፈቅር ነው ሕያው የሚሆነው። ሰው ነገውን ሲወድ፣ ነገውን ሲያፈቅር ነው ነገ ለሚፈጠር ትውልድ ፍቅር የሚያወርሰው፣ እስትንፋሱ የሚቀጥለው። በሉ መልሱልኝ። በዛብህ እንጀራ አጣ? ይጠይቁናል። አላጣም በአንድ ላይ እንመልሳለን። ልብስ አጣ? አላጣም። ቤትስ? አላጣም። አያችሁ፣ ፍቅርን ብሎ ፍቅርን ተርቦ ፍቅርን ተራቅቶ ሲንከራተት አባይ በረሃ የሽፍታ ሲሳይ ሆኖ ቀረ። እዝን ብለው በመስኮት ወደ ውጭ እየተመለከቱ ከቆዩ በኋላ ፍቅር ነው የሰው መሃሉ ይሉና ሁላችንንም ያዩናል። መምህር በለጠ ይኸው ሞቱ። እጅጋየሁ እንዳለችው በሚስታቸው ብስጭት ሞተው ከሆነ የሰበኩትን ፍቅር አጥተው ሞቱ። ሐና የክፍላችን ጎበዝ ተማሪ ታዲያ ያሏትን ለቀም ማደረገችና የአካባቢ ሳይንስ ፈተና ላይ የሰው ልጅ መሰረታዊ ፍላጎት ፍቅር ነው ብላ በመመለሷ ኤክስ ገባባት። ቲቸር በለጠ ይህን ሰምተው ሳቅ አሉ። ከዚያም ረጋ ብለው መከሩን። ልጆች በሉ የተባልነውን ስንላችሁ ብቻ ነው ትምህርት ተማራችሁ የሚባለው። የነፍስ ሐቅ ትምህርት መስሏችሁ ተቀብላችሁ አትሩጡ። ነፍስ ያመነውና ወረቀት የሚያምነው የተለያየ ነው። ይሄን አትርሱ። የነፍስን እምነት የሚሸከም ትከሻ ያለው ወረቀት እምብዛም ነው። ስንቱ ነፍሱ ሹክ እያለው ለወረቀት ሹክ ብሎ እንጦሮጦስ ወርዷል ብለው በዝምታ ከዳር እስከ ዳር የተኮለኮልነውን ተማሪዎች ይቃኙንና ድንገት ሃና ብሎ ይጣራሉ። አቤት ቲቸር። አስተማሪሽ ነፍስሽን ማረም አትችልም፣ ለዛ ነው ኤክስ የገባብሽ ካሉ በኋላ የሃናን አማርኛ ደብተር ወስደው በቀይ እስክርቢቶ ፈረሙበት። አማርኛ ፈተና ላይ 2 ነጥብ ጉርሻ ሰጥቼሻለሁ። የሃና ነፍስ ታረመ። ሃኒን ከብዙ ዓመት በኋላ ዓለም አቀፍ ስብሰባ ላይ በጦርነት ስለሚጎዱ ሕፃናትና እናቶች የምርምር ወረቀት አቅርባ በቴሌቪዥን አየኋት። ያቀረበችውን ወረቀት አፈላልጌ አነበብኩት። እውነትም ሃኒ ነፍሷ ታርሟል። መምህር በለጠ ትረካቸውን ቀጥለው እንደፈዘዝን ድንገት አንት እሳት ትውልድ ዝሙትና ፍቅር የየቅል ነው። ሰብለ ዝሙት ብትሻ እንደ ውሻ እግሯን የሚከተል መኳንንት ነበረላት። ልብ በሉ፣ ትዳር አያስጨፍርም። ብቻዬን ከመውደቅ 2 ሆኜ ልውደቅ የሚሉ ጅሎች ናቸው። አብሮ መሆንና አንድ መሆን የየቅል ነው። ትዳር አንድ መሆን ነው። በጥቅም በሰከረ ትዳርና በፍቅር በሰከረች ሰብለ መሃል አንድ የሰከረ እርምጃ ሲቀር ፍቅር በመሃል ገባ። በላይ ዘለቀ ከነተከታዮቹ ቤልጂክ ይዞ የናኘበትን ጫካ ሰብለ ፍቅር ታጥቃ ብቻዋን ዘመተችበት። በላይም ለሀገሩ ፍቅር፣ ሰብለም ለበዛብህ ፍቅር። አያችሁ፣ የአባይን በረሃ የሚያሻግር ድልድይ ምንድን ነው? ፍቅር። ያልተበረዘ ያልተከለሰ ሐቅን ወደ ትውልድ ማስተላለፊያው መንገድ ምንድን ነው? ፍቅር። ሰብለ አንበሳንና ነብሩን ፊት ለፊት ተጋፈጠች። መስፍን። አቤት ቲቸር። አንተ ዱርዬ፣ ፓስቲ ቤት ለቤት ልጃገረድ ይዞ መዞር ፍቅር አይደለም። የክፍሉ ልጅ በሳቅ ያውካካል። መስፍን ሁልጊዜም ከሴቶች ጋር ሻይ ቤት መታየቱ የታወቀ ነው። አበባ። አቤት። ወደ አበባ በመጽሐፉ እየጠቆሙ ከማንም ጎረምሳ ጋር ሲገቡና ሲወጡ መላፋትና መጓተት ፍቅር አይደለም። ፍቅር ራስን ያስከፍላል። ፍቅር ብታገኘውም ያስከፍልሃል፣ ብታጭውም ያስከፍላል። ክፍያው የየቅል ቢሆንም። መምህር በለጠ በአማርኛ ክፍለ ጊዜ የፍቅር ሰዋሰው የሚያስተምሩ
የነፍሳችን ስንኝ ከፍቅር ስንኝ ጋር ቤት እንዲመታ የገሰጹን መምህር ይሄው እንደተባለው ከሆነ ፍቅር ተርበው ሞቱ። እሳት ትውልድ ንቃ! ዘመኑ የነ ቄስ ሞገሴ ዘመን ነው። ተመሳስሎ ተለጥፎ የመኖር ዘመን። ሆድን አናት ላይ አስቀምጦ እዩኝ ማለት፣ ፊት ለፊት ለምን ከማለት ፊት ለፊት እያዩ የመምሰል እስስትነት አዋቂ የሚያስብልበት ዘመን ነው። እባብነት ዝና የሆነበት እነ ጉዱ ካሳን የማውገዝ ዘመን ይላሉ ሲናገሩ። አንዳንዴ ከተረከዛቸው ብድግ ብለው በጥፍራቸው እየቆሙ መጽሐፉን በአመልካሽ ጣታቸው እልባትነት ከፍለው ይዘው ከፍ ዝቅ እያደረጉ ስለሆነ የሙዚቃ ኦርኬስትራ መሪ ይመስሉ ነበር። ሞቱ መምህሩ። አንድ ቀን አበበ በሶ በላ ብለው ጻፉና አበበ አንተ ነህ፣ አበበ እኔ ነኝ፣ አበበ በዛብህ፣ አበበ ሰብለ ናት፣ አበበ ጉዱ ካሳ፣ አበበ ቄስ ሞገሴ፣ አበበ ፊት አውራሪ መሸሻ፣ አበበ ወዛደሩ፣ አበበ መምህሩ። አነጋገራቸው ስብከት ይመስል ነበር። አበበ ሰብለ ስትሆን በሶው የታሰርክበትን የባህል ሰንሰለት በፍቅር ቢላዋ መበጣጠስ ነው። የጥቅም ጣትህን አሽቀንጥረህ የፍቅር ጽላትህን ማንገስ ነው። አበበ በዛብህ ሲሆን በሶውን መርገምትና ማስፈራሪያን የናቀ ፍቅር ነው። ሌሎች ለራሳቸው ደስታ የጫኑብህን ማኅበራዊ ኢኮኖሚያዊ ስዕለት ማሽቀንጠር ነው። ላልተሳልከው ስዕለት ሕይወትህን አለመስጠት። አበበ ፊት አውራሪ መሸሻ ሲሆን በሶው ቅራሪ ርዝራዥ የዘር ማንዘር ክብር ነው። በዘር መኮፈስ ትዕቢት። አበበ ጉዱ ካሳ ሲሆን በሶው በጨለመ ዘመን በእብደት ደመና የተሸፈነ መብረቃዊ መገለጥ ነው አሉና ኮስተር ብለው ቃኙን። ይኸው ቲቸር በለጠ ሞቱ። የቲቸር በለጠን አስከሬን ከተሸከሙት ሰዎች መካከል አንዱ እኔ ነበርኩ። ከፊቴ መስፍን አለ። አስከሬኑ ከበደኝ። የተሸከምኩት የመምህሬን ኮስማና አካል መሆኑን እስክጠራጠር አስከሬኑ ከበደኝ። በአብረቅራቂ ልብስ ተሸፍኖ በእሳት ትውልድ ታጅቦ ወደ መቃብር የሚጣደፈው አስከሬን ጋር ሰብለ፣ በዛብህ፣ ጉዱ ካሳ፣ ፊታውራሪ መሸሻ፣ የኢትዮጵያ ስነ ጽሑፍ ታላላቆቹ የጥበብ ሰዎች፣ ፍቅር ራሱ አብረው ወደ መቃብር እየተወሰዱ መሰለኝ። ካለ ነገሩ አልከበደኝም። ይህ አስከሬን አበበ መምህር በለጠ ሲሆን በሶ ነፍሱ የታረመ ትውልድ ነበር። ይህን ያለ ግን አልነበረም። ሁሉም ሰው የሚያወራው ስለ ሚስታቸው አቃጣይነት ብቻ ነበረ። ከሟቹ ይልቅ የሞቱ ምክንያት መግነኑ የሞተውን ሰው ሥራ ሕያው ከማድረግ ይልቅ የቋሚን መቆም በምክንያት መዝለፍ ስለሚቀል ይህንኑ ተራ መንገድ የመከተል አምልኮ መሰለኝ። የታረሙ ነፍሶች። ደራሲ አሌክስ አብርሃም፣ ተራኪ አረጋዊ ሰለሞን። ዶክተር አሸበርና ሌሎች ከተሰኘው መጽሐፍ የተወሰደ። የታረሙ ነፍሶች።